በመካከለኛው ምስራቅ የጂኦፖለቲካው ድማ ላይ እየተካሄደ ያለው እጅግ ውስብስብ አደገኛና ሚስጥራዊ የጥላት ስር ጦርነት የኢራንን እያደገ የመጣ ወታደራዊና ስትራቴጂካዊ ተክለሰውነት ከመቼውም ጊዜ በላይ ቁልጭ አድርጎ እያሳየ ይገኛል። በተለይም በተባበሩት አረብ ኤምሬቶች ሰማይ ስር ሲበር የነበረው አሜሪካ ሰራሹና በዘመናዊነቱ ወደር የማይገኝለት ኤፍ-35 ስቴልዝ የጦር ጀት በድንገት የአደጋ ጊዜ ጥሪ አስተጋብቶ ከእይታ የተሰወረበትና አሁንም ድረስ በውል ያልተፈታው እንቆቅልሽ የሀያላኑን የወታደራዊ ቴክኖሎጂ በላይነት ክፉኛ የፈተነ ክስተት ሆኗል። ይህ ዓለምን በድንጋጤ የተወ ሚስጥር ገና መቋጫ ሳያገኝ ቴህራን ዓለም አቀፉን የኒኩለር ጦር መሳሪያ ለማስፋፋት ስምምነትን በማፍረስ የዘመኑ አውዳሚ መሳሪያ ባለቤት ለመሆን ያሰማችው የቆረጠ ዛቻ እንዲሁም ወታደራዊ ዶክትሪኗን ከባህላዊ ራስን የመከላከል ስትራቴጂ ነቅላ ወደ ኃይለኛ የቅድመ ማጥቃት እርምጃ በይፋ ማሸጋገሯ ቀጠናውን ወደ አዲስ የፍርሃት ምዕራፍ አስገብቶታል። ይሁን እንጂ ኢራን ይህንን ያህል ግዙፍ ወታደራዊ ጂኦፖለቲካዊ ጡንቻዋን በውጭ ዓለም ብታሳይም በእስራኤሉ የስለላ ተቋም ሞሳድ ወኪሎችና በከፍተኛ የኢራን ባለስልጣናት መካከል ሾልኮ የተደረጉና የሀገሪቱን የደህንነት ምሽግ መሰነጣጠቅ ያጋለጡት የስነ ልቦና ሽብር የተሞላባቸው ቀጥተኛ የስልክ ልውውጦች ውጥረቱ ከባሩድና ከሚሳኤል ግጭት ባሻገር ወደ ረቀቀ ሚስጥራዊና እጅግ አውዳሚ ወደሆነ የስለላ ጦርነት መሸጋገሩን የሚያመላክት ሕያው ማሳያ ነው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳሰስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅና በዓለም አቀፉ የጂኦፖለቲካ መድረክ ላይ እየተከሰቱ ያሉትን እጅግ ውስብስብ ሚስጥራዊና አስደንጋጭ ክስተቶች ስንመለከት የኢራንን እያደገ የመጣ ወታደራዊ ኢኮኖሚያዊና ስትራቴጂካዊ አቅም ቁልጭ አድርገው የሚያሳዩ ተከታታይ ሁነቶችን እናገኛለን። እነዚህ ክስተቶች ከአረብ ሰላጤ አየር ክልል እስከ ዋሽንግተን የፖለቲካ ኮሪደሮች፣ ከተባበሩት መንግስታት ድርጅት የጸጥታ ምክር ቤት እስከ ቴህራን የኒኩለር ማበልጸጊያ ጣቢያዎች ድረስ የተዘረጉ ናቸው። በመጀመሪያ ደረጃ በአረብ ሰላጤ አየር ክልል ውስጥ የተከሰተውና እስካሁን ድረስ ሙሉ በሙሉ ያልተፈታው የአሜሪካው ኤፍ-35 ላይትኒንግ ቱ የጦር ጀት ሚስጥር የዘመናዊውን ወታደራዊ ቴክኖሎጂና የኢራንን የአየር ላይ ስጋት ፈጣሪነት አቅም ጥያቄ ውስጥ የከተተ ነው። ይህ አሜሪካ ካሏት እጅግ የላቁ በአምስተኛው ትውልድ ቴክኖሎጂ የተሰራ ራዳርን አሳሳችና ዘርፈ ብዙ ተልዕኮችን መፈጸም የሚችል የጦር ጀት በተባበሩት አረብ ኤምሬቶች አየር ክልል ላይ እየበረረ ባለበት ወቅት 7700 የሚለውን የዓለም አቀፍ የአደጋ ጊዜ ጥሪ ኮድ አስተጋብቶ ባልዳፍራ የአየር ኃይል ሰፈር አስቸኳይ ማረፊያ ለማድረግ ተገዷል። ይህ በሰዓት 1.6 ማክ ፍጥነት የሚበረው የውስጥ 25 ሚሜ መድፍ የታጠቀው የላቀ የሴንሰር ውህደት ያለውና የናይንጂ እንቅስቃሴ ማድረግ የሚችለው እጅግ ዘመናዊ ጀት ለምን ለአደጋ እንደተጋለጠ አሜሪካም ሆነች የተባበሩት አረብ ኤምሬቶች ይፋዊ ማብራሪያን አልሰጡም። ነገር ግን ይህ ክስተት በተፈጠረበት በተመሳሳይ ሰዓት ኢራን በደቡብ ምስራቅ ግዛቷ ከምትገኘው ባንዳር ጃስክ ወደ ሆርሙዝ ባህረ ሰላጤ አቅጣጫ ጸረ መርከብ ክሩዝ ሚሳይሎችን ማስወንጨፏ መዘገቡ ኢራን ይህንን ዘመናዊ አሜሪካ ጀት መታ አውርዳው ይሆን ወይንስ ጀቱ በቴክኒካዊ ችግር ምክንያት ነው ያረፈው የሚለውን አዲስና አስደንጋጭ ጥያቄን ፈጥሯል። ኢራን ቀደም ሲልም ከዋሽንግተን ጋር ውጥረት በነገሰባቸው ወቅቶች ኤፍ-35 ጀቶችን ኢላማ አድርጋ እንደነበር ስትገልጽ መቆየቷ የጥርጣሬውን ሚዛን ከፍ ያደርገዋል። ይህ ክስተት የኢራንን አቅም የሚያሳይ አሜሪካ በአካባቢ ያላትን ወታደራዊ በላይነት የሚፈታተንና ሙሉ በሙሉ በሚስጥር የተዋጠ ግዙፍ የጸጥታ ስጋት ሆኖም አልፏል። የሚስጥር ገና ሳይፈታ ሌላ እጅግ ወሳኝ የሆነ የአሜሪካ ወታደራዊ አውሮፕላን በዚሁ የሆርሙዝ ባህረ ሰላጤ አቅራቢያ ተመሳሳይ እጣ ፋንታ ገጥመውታል። ይኸውም የሰማይ ላይ አይን በመባል የሚታወቀውና ለአሜሪካ ወታደራዊ ስራዎች የጀርባ አጥንት የሆነው ኢ3ጂ ሳንታሪያዋክስ አውሮፕላን ነው። ከምድር እስከ ስትራቶስፈር ድረስ እስከ 120,000 ስኩዌር ማይል የሚሸፍን ቦታን የመቃኘት በመቶዎች የሚቆጠሩ ኢላማዎችን በአንድ ጊዜ መከታተል አቅም ያለው ይህ አውሮፕላንም ልክ እንደ ኤፍ-35ቱ 7700 የሚለውን የአደጋ ጊዜ ኮድ ካስተላለፈ በኋላ ከራዳር እይታ ውጭ ሆኗል። እንደ አውሮፓውያን አቆጣጠር ከ1977 ጀምሮ ለአሜሪካ የስለላና የትዕዛዝ ቁጥጥር ማዕከል ሆኖ ሲያገለግል የነበረውና እስከ 2030ዎቹ ድረስ አገልግሎት ይሰጣል ተብሎ የሚጠበቀው ይህ አውሮፕላን በሜካኒካል ብልሽት፣ በሕክምና ድንገተኛ አደጋ ወይንም በጦርነት ጉዳት ምክንያት አደጋ ላይ ወድቆ ሊሆን ይችላል የሚሉ ግምቶችም አሉ። ይሁን እንጂ ባለፈው ግንቦት ወር በሳውዲ አረቢያ ፕሪንስ ሱልጣን የአየር ሰፈር ውስጥ በተፈጸመ የኢራን ሻሂድ ድሮን ጥቃት ቢያንስ አንድ የዋክስ አውሮፕላን መውደሙ ሲታወስ የአዲሱ ክስተትም የኢራን እጅ ሊኖርበት እንደሚችልና የኢራን ጥቃቶች የአሜሪካን የቅድመ ማስጠንቀቂያና የስለላ አቅምን በእጅጉ እየጎዱት መሆኑን ያመላክታል። በእነዚህ ክስተቶች ውስጥ ጎልቶ የሚታየው ሌላኛው ጉዳይ ጦርነቱ በሰው ሕይወትና በአካል ጉዳት ላይ እያደረሰ ያለው ከፍተኛ ዋጋ ነው። አሜሪካ ከኢራን ጋር የጀመረችው ይህ
ግጭት አጭርና ፈጣን እንደሚሆን ብትገምትም የኢራን አጸፋዊ ጥቃቶች ግን የአሜሪካን ወታደራዊ አቅምና ጽናት የሚፈታተኑ ሆኗል። በፔንታጎን ይፋዊ የጦርነት ጉዳት መረጃ መሰረት ጦርነቱ ከተጀመረበት ከየካቲት 28 ጀምሮ ከ750 በላይ የአሜሪካ ጦር አባላት የቆሰሉ ሲሆን በይፋ ያልተነገሩ ነገር ግን ከስርዓቱ መስተጓጎል በኋላ የተመለሱ መረጃዎች እንደሚያሳዩት ደግሞ 18 የአሜሪካ ወታደሮች ተገድለዋል። የቆሰሉትም ቁጥር ወደ 757 ታሻቅቧል። የዚህ ወታደራዊ ውጥረት ማዕበል ወደ ኢኮኖሚያዊ የጦርነት ሜዳ ሲሸጋገር የሁለቱ ሀገራት ፍጥጫ ይበልጥ ግልጽ ይሆናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር ሐምሌ 7 ቀን በጦርነት ስልጣን ህግ መሰረት ከኢራን ጋር አዲስ ግጭት መጀመሩን ለኮንግረሱ ካሳወቁ በኋላ በየትኛውም ሀገር ላይ ተወስዶ የማያውቅ እጅግ አስከፊ የኢኮኖሚ ዘመቻ ሲሉ የገለጹትንና ኢኮኖሚያዊ ዲዳይ ብለው የሰየሙትን ዘመቻ በኢራን ላይ ማወጃቸው ይታወሳል። የዚህ ዘመቻ ዓላማ የኢራንን የገንዘብ ተቋማት፣ የነዳጅ ንግድ፣ የአየር ኃይልና የጦር መሳሪያ ማምረቻዎችን ሙሉ በሙሉ በማዕቀብ በማሽመድመድና ሀገሪቱን በማግለል ኢራንን ያለምንም ቅድመ ሁኔታ እንድትገዛ ማድረግና የኒኩለር የጦር መሳሪያን እንዳታገኝ ማገድ ነው። ሆኖም ኢራን ይህንን የአሜሪካ ጫና በጽናት ከመጋፈጧን በላይ የአሜሪካን የውስጥ ኢኮኖሚያዊ ድክመት እንደ መልሶ ማጥቂያ ስልት እየተጠቀመችበት ትገኛለች። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ትራምፕ ያወጁት ዘመቻ የኢኮኖሚ ሽብርተኝነት በማለት አጣጥለውታል። አራቺ የአሜሪካን ትልቁን ድክመት በማንሳት የአሜሪካ ብሔራዊ ዕዳ በታሪክ ለመጀመሪያ ጊዜ 40 ትሪሊዮን ዶላር መድረሱን የኒውዮርክ ታይምስን ዘገባ በመጥቀስ ተናግረዋል። ይህንንም ተከትሎ ትክክለኛው ቀውስ ያለው ዋሽንግተን ውስጥ እንጂ ቴሄራን ውስጥ አለመሆኑን የአሜሪካን የቆዩ ማዕቀቦችም ሆኑ የአሁኑ ጫና የኢራንን ሕዝብ ሊያሸንፉት እንደማይችሉ ይልቁንም የአሜሪካን ዕዳና የወለድ ወጪ የዓለምን ኢኮኖሚ አደጋ ላይ እንደሚጥል ሞግተዋል። አሜሪካ በኩሏ ይህንን ዕዳ ለመቆጣጠር የውጭ ባለሀብቶች የሚገዙትን ዕዳ በጥፍ ለማሳደግ ማቀዷን የግምጃ ቤት ጸሐፊው ስኮት ቤሰንት ገልጸዋል። ቤሰንት እንዳመኑት በ2005 የትራምፕ የታክስ ቅነሳና ከኢራን ጋር በተያያዘ የጨመረው ወታደራዊ ወጪ የአሜሪካን በጀት ክፉኛ ጎድቶታል። በተጨማሪም ጠቅላይ ፍርድ ቤቱ ቀደም ሲል ተጥለው የነበሩ ታሪፎች ህገወጥ ናቸው ብሎ በመወሰኑ ምክንያት መንግስት ለኩባንያዎች 160 ቢሊዮን ዶላር እንዲመልስ መገደዱ የአሜሪካን የፊዚካል ጫና አባብሶታል። ይህ በኢኮኖሚ ዘርፍ የሚታየው ፍጥጫ ኢራን በዓለም አቀፍ ደረጃ ያላትን የኢኮኖሚ ጽናትና አሜሪካ እያጋጠማት ያለውን ተግዳሮት ሚዛን የሚያሳይም ሆኗል። ከዚህ ሁሉ በላይ ግን የኢራንን የጂኦፖለቲካና የስትራቴጂ አቅም አደገኛነት ከፍ የሚያደርገው ሀገሪቱ በኒኩለር ፖሊሲዋ ላይ ልታደርገው ያሰበችው ስር ነቀል ለውጥ ነው። ኢራን በአሜሪካና በአጋሮቿ ላይ ያላትን ተቃውሞ ወደ ላቀ ደረጃ ለማሸጋገር የኒኩለር ጦር መሳሪያን ያለማስፋፋት ስምምነትን ጥሳ ልትወጣ እንደምትችል በአደባባይ አስጠንቅቃለች። የኢራን የፓርላማ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ሰብሳቢ ኢብራሂም አዚዚ አሜሪካ ወይንም የትኛውም የውጭ ኃይል በኢራን ላይ የሚያደርገው ማንኛውም የተሳሳተ ስሌት አብዮታዊ አውዳሚና ቀጥቃጭ ምላሽ እንደሚያስከትል በማስጠንቀቅ የኢራን ጦር በየብስ፣ በባህር፣ በአየር፣ በሳይበርና በህዋ ጦርነት ዝግጁ መሆኑን አሳውቀዋል። የማስጠንቀቂያ በባዶ የተነገረ ሳይሆን ከ60 በመቶ በላይ የበለጸገና 440 ኪሎ ግራም የሚመዝን የዩራኒየም ክምችት ያላት ኢራን የኒኩለር ቦምብን ለመስራት ከሚያስችላት የ90 በመቶ የብልጽግና ደረጃ በላይ በጣም መቃረቧን የሚያሳይ ነው። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ይህንን ያህል ከፍተኛ ማበልጸጊያ ለሲቪል አገልግሎት እንደሚውል ሲገልጽ፣ ሌሎች የኢራን ፓርላማ አባላት እንደ ቃሲም ሩሃምባክሽና አቅላሲ አሚር የመሳሰሉት ደግሞ በግልጽ አሜሪካ በኢራን ከፍተኛ ወታደራዊ መሪዎችና በጠቅላይ መሪው አያቶላ ሙጅተባ ኻሜኒ ላይ ያነጣጠረ ጥቃት መፈጸሟንና እስራኤልን በጋዛ ሊባኖስና ሶሪያ ውስጥ ለምታደርገው ጥቃት መደገፏን በማንሳት ኢራን የመከላከያ ዶክትሪኗን በመቀየር የኒኩለር ጦር መሳሪያ ባለቤት መሆን አለባት ብለው ሞግተዋል። ምንም እንኳን ከዚህ ቀደም የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ የኒኩለር መሳሪያ መያዝ በእስልምና ሕግ የተከለከለ ነው የሚል ፈትዋ ቢያወጡም አሁን ላይ የውስጥ ፖለቲከኞች ይህንን ሕግ ወደ ጎን በመተው ራሳቸውን ለመከላከል ስምምነቱን አፍርሰው መውጣት አለባቸው እያሉ ነው። በተጨማሪም ኢራን በአዲሱ ቀጠናዊ ስርዓት ውስጥ ያላትን እያደገ የመጣ ተጽዕኖ አሜሪካና ሌሎች ሀገራት በግድ መቀበል አለባቸው የሚል አቋም እያንጸባረቀች ሲሆን የተባበሩት አረብ ኤሚሬቶች ከኢራን ጋር የነበራትን የንግድና የገንዘብ ልውውጥ ማቋረጧም ይሄው ቀጠናዊ ውጥረት ምን ያህል ከፍተኛ ደረጃ ላይ እንደደረሰ ያሳያል። ይህ የኒኩለር ፖሊሲ ለውጥ ዛቻ ብቻ ሳይሆን የኢራን ጦር ይፋዊ ወታደራዊ ዶክትሪኑን ከመከላከል ወደ ማጥቃት ማሸጋገሩን የሚያሳይ ሰፊ ስትራቴጂ አካል ነው። የኢራን ጦር ቃል አቀባይ ብርጋዴር ጄኔራል ሞሐመድ አክሬሚኒያ ለሀገሪቱ ይፋዊ ዜና ወኪል እንዳረጋገጡት በቅርቡ በተካሄዱት ሁለት ጦርነቶች ውስጥ በተገኙት ተሞክሮዎች መሰረት የኢራን ወታደራዊ አቋም ስር ነቀል ለውጥን አድርጓል። ይህ አዲስ የማጥቃት ዶክትሪን የቅድመ መከላከል ጥቃቶችን ማካሄድና ከሚደርስባቸው ማንኛውም ጥቃት እጅግ የሰፋ አውዳሚ አጸፋ እርምጃ መውሰድን ያካተተ ነው። ጄኔራሉ በዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ የተፈጸመውን ጥቃት የዚህ የቅድመ መከላከል ኦፕሬሽን ማሳያ አድርገው ያቀረቡ ሲሆን ጦሩ ጠላቶችን ፈጽሞ እንደማያምንና የተኩስ አቁም ጊዜውን የተጎዱ ስርዓቶችን ለመጠገን፣ ለማሻሻል፣ አዳዲስ ትጥቆችን ለማስተዋወቅ እንዲሁም የውጊያ ዝግጁነትን ለማሳደግ እየተጠቀመበት መሆኑን አስታውቋል። ከዚህም ባለፈ የውሳኔ አሰጣጥን ይበልጥ ለማፋጠንና የአዛዥነት ሰንሰለቱን አንድ ለማድረግ ሲባል የካተም አላምቢያ ማዕከላዊ ዕዝ ከጦር ኃይሎች ጠቅላይ ኤታማዦር ሹም ጋር እንዲዋሃድ መደረጉ ኢራን በአሁኑ ወቅት ራሷን በጦርነት ጊዜ ማዕቀፍ ውስጥ እንዳስቀመጠች ቁልጭ አድርጎ ያሳየናል። ጄኔራል አክሬሚኒያ የሆርሙዝ ባህረ ሰላጤ የቴህራንን የውጭ ፖሊሲ ግቦች ማስፈጸሚያ ቁልፍ ጂኦፖለቲካዊ መሳሪያ አድርገው የገለጹት ሲሆን አሜሪካ በምድር ጦር ኢራንን የምትወር ከሆነ ማንኛውም የአሜሪካ ወታደር ለሚገድል ወይንም ለሚማርክ ሲቪል
5 ቢሊዮን ቶማን ወይንም $30,000 ገደማ ሽልማት እንደሚሰጥ፣ ይህ ሽልማት ለሴቶች እጥፍ እንደሚሆን እንዲሁም ጦሩ ጥቃቱ የተፈጸመበትን መሳሪያ በጥፍ ዋጋ ገዝቶ በወታደራዊ ሙዚየም ውስጥ በቅርስነት እንደሚያስቀምጠው ይፋ ማድረጋቸው ሀገሪቱ ዜጎቿን ሳይቀር ለጠቅላላ ጦርነት እያዘጋጀች መሆኗን ያመላክታል። ይሁን እንጂ ኢራን በውጫዊ መድረክ ይህንን ያህል ግዙፍ የወታደራዊ የበላይነትና የቅድመ ማስጠንቀቂያ ዛቻን ብታስተጋባም በውስጣዊ የደህንነት መዋቅሯ ውስጥ የተፈጠረው እጅግ አደገኛና ሚስጥራዊ የደህንነት ክፍተት ያገዛዙን የጀርባ አጥንት እየፈተነው ይገኛል። ኢራንና እስራኤል ያደረጉት የ12 ቀናት ጦርነትን ተከትሎ በእስራኤሉ የስለላ ድርጅት ሞሳድና በከፍተኛ የኢራን የስለላ የደህንነትና የፖለቲካ ባለስልጣናት መካከል ቀጥተኛ ግንኙነት መደረጉን የቴህራን መገናኛ ብዙሃን ሳይቀሩ ማመናቸው የችግሩን ስፋት ያሳያል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺን ጨምሮ በርካታ አመራሮች ይህንን የደህንነት ክፍተት የአሜሪካና የእስራኤልን ጫና ለመግለጽ የተጠቀሙበት ሲሆን የሞሳድ ወኪሎች የኢራንን ባለስልጣናት በስልክ በመደወል በማስፈራራትና በማዋረድ የእስላማዊ ቤታዊ ዘቡን ስልጣን ለመገዳደርና የስነ ልቦና የበላይነትን ለማሳየት ተጠቅመውበታል። ለዚህም ማሳያ የሚሆነው በነሐሴ 2026 የኢራን የነዳጅ ሚኒስትር ጃቫድ ኦጂ በአውሮፓውያኑ ጥር 2024 የነዳጅ ማስተላለፊያዎች ላይ አደጋ በደረሰበት ወቅት የገጠማቸውን አስደንጋጭ ክስተት ይፋ ማድረጋቸው ነው። ሚኒስተሩ እንዳሉት አንድ ማንነቱ ያልታወቀ ግለሰብ ስልክ ደውሎ 3 ሲደመር 5 ስንት ነው? 4 ሲደመር 5 ስንት ነው? የሚሉ እንቆቅልሽ አዘል ጥያቄዎችን ከጠየቃቸው በኋላ የነዳጅ ማስተላለፊያዎቹ እንደሚፈነዱ የነገሯቸው ሲሆን ከሰከንዶች በኋላ 3 ዋና ዋና የነዳጅ ማስተላለፊያዎች በአንድ ጊዜ ፈንድተዋል። የኢራን መንግስት ድርጊቱን በአሸባሪዎች የተፈጸመ ቢሎም በጠቅላይ መሪው ወታደራዊ አማካሪ መዋሰን ረዛኢ ቅርበት ያለው ታባንክ የተሰኘው ድረገጽ ሚኒስቴሩ ይህንን መናገራቸው የጠላትን የስነ ልቦና ዘመቻና የኃይል የበላይነት ከማሳየት ውጭ ፋይዳ እንደሌለው በመተቸት አለማውራት ይሻላል ሲልም አጣጥሎት ነበር። ይህ ክስተት ከቀድሞ የብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ አንጻራዊ በራስ መተማመን ከተሞላበት ንግግር ጋር ሲነጻጸር የኢራን የውስጥ መዋቅር በስለላው ዓለም ፐርሴፕሽን ማኔጅመንት በሚባለው የህዝብን እይታና የስነ ልቦና ጫና የመቆጣጠር አውዳሚ መረብ ውስጥ መውደቁን ያሳያል። ይህ የደህንነት ክፍተት በስልክ ማስፈራራት ብቻ የሚያበቃ አልነበረም። ዋሽንግተን ፖስት ሰኔ 23 ቀን 2025 ባወጣው ሚስጥራዊ የድምፅ ቅጂ ማስረጃ መሰረት የሞሳድ ወኪሎች ከ20 ለሚበልጡ የተለያዩ እርከን ላይ ላሉ የኢራን ባለስልጣናት ስልክ በመደወል አገዛዙን የማይቃወሙ ከሆነ እንደሚገደሉ አስጠንቅቀዋል። ድምፁ የተቀየረ አንድ የእስራኤል የደህንነት ባልደረባ ለአንድ የኢራን ባለስልጣን ከሚስትህና ከልጆች ጋር ለማምለጥ 12 ሰዓት አለህ፣ ካልሆነ ኢላማ ትደረጋለህ ሲል የተደመጠበት ይህ የስነ ልቦና ዘመቻ በኢራን መንግስት ውስጥ መከፋፈልን ከመፍጠሩም በላይ የተገደሉ አመራሮችን ለመተካት አስቸጋሪ እንዲሆን አድርጎት ነበር። የቀድሞ ብሔራዊ ደህንነት ምክር ቤት ዋና ጸሐፊ አሊ ላርጃኒ ይህንኑ የዋሽንግተን ፖስት ዘገባ በማረጋገጥ በጦርነቱ የመጀመሪያ ቀን ተመሳሳይ የስልክ ጥሪ እንደደረሳቸውና ከ12 ሰዓታት በኋላ ከቴህራን ርቀው ካልሄዱ የጓደኞቻቸው ጣፋንታ እንደሚጠብቃቸው ማስጠንቀቂያ እንደተሰጣቸው እርሳቸውም ለኔታንያሁ የሚመጥን ምላሽ መስጠታቸውን ተናግረው ነበር። ነገር ግን ይህ ዛቻ መሬት የወረደ እውነት መሆኑ የተረጋገጠው አሊ ላርጃኒ በ40 ቀናት ጦርነት ወቅት በየካቲት 16 ቀን 2026 በእስራኤል ጥቃት መገደላቸውን ተከትሎ ነው። በእነዚህ የ12 ቀናትና የ40 ቀናት ጦርነቶች ውስጥ እስራኤል የበርካታ ከፍተኛ ባለስልጣናትን ትክክለኛ ቦታ፣ እንቅስቃሴ፣ የግል መረጃና ውይይት ሳይቀር ጠልፋ በማወቅ ጥቃት መፈጸሟ የኢራን የደህንነት መዋቅር ለውጭ ጣልቃ ገብነት ምን ያህል የተጋለጠ እንደነበር ፍንትው አድርጎ አሳይቷል። ከነዚህ ዓለም አቀፍና ቀጠናዊ የጂኦፖለቲካ ፍጥጫዎች እንዲሁም ከሚስጥራዊ ስለላ ጦርነት ጀርባ በርካታ የምዕራባውያን ሚዲያዎች እንደሚሉት ከሆነ የኢራን መንግስት በውስጥ የፖለቲካ ቀውሶች ምክንያት ዜጎች ላይ ያሳረፈው እጅግ ጠንካራ የሰብአዊ መብት ጥሰት ይገኛል። የዓለም አቀፉ ማህበረሰብ ባለፈው ጥር ወር በኢራን የተካሄደውን ደም አፋሳሽ አፈና ሊረሳው ቢሞክርም በህይወት የተረፉት ዜጎች አካል ላይ ያረፈው ጠባሳ ግን ይህንን እውነት ለዘላለም ሲመሰክረው ይኖራል። ይህ በእንዲህ እንዳለ የኢራን አቅምና ቀጠናዊ ውጥረት ተጽዕኖ በመካከለኛው ምስራቅ ብቻ ሳይወሰን በሌሎች አጎራባች ሀገራት ላይም ተስፋፍቷል። የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶዋን የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በኢንተርፖል አድኖ የመያዝ ዝርዝር ውስጥ እንዲገቡ ጥያቄ አቅርበዋል። ይህ እርምጃ የመነጨው እስራኤል ግሎባል ሰሙድ ፍሎቲላ የተሰኘውንና በዓለም አቀፍ ውሃ ላይ ለጋዛ ሰብአዊ እርዳታ ለማድረስ ይጓዝ የነበረን ሲቪል መርከብ በመጥለፍ ተጓዦችን በማሰሯ ነው። ቱርክ ይህንን ድርጊት ወንበዴነት፣ ጠለፋና የሰው ልጅን ክብር የሚጻረር የጦር ወንጀል ብላ ስትከስ፣ ኔታንያሁ በኩላቸው ኤርዶዋንን ጸረ ሴማዊ አምባገነን የኩርድ ህዝቦችን የጨፈጨፈና የሐማስ አሸባሪዎችን የሚደግፍ በማለት መልሰው ወርፈዋቸዋል። ይህ የቱርክና የእስራኤል የቃላትና የህግ ጦርነት ኢራን የምትገኝበት የመካከለኛው ምስራቅ ፖለቲካ ምን ያህል የተከፋፈለና በየአቅጣጫው የሚነድ እሳት እንደሆነ ያሳየናል። በመጨረሻም ይህ ዓለም አቀፋዊና ቀጠናዊ ውጥረት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ በነበረው ስብሰባ ላይ መንጸባረቁ አልቀረም። የፍልስጤም ፕሬዚዳንት ማህሙድ አባስ እና የፍልስጤም አምባሳደር ሪያድ ማንሱር እስራኤል በዌስት ባንክና በጋዛ የምታደርገውን ህገወጥ ወረራ፣ የሰፈራ ማስፈራራት፣ ግድያና ህዝቡን ከቀዩ ማፈናቀል አጥብቀው በማውገዝ ዓለም አቀፉ ማህበረሰብ የጸጥታው ምክር ቤትና ዓለም አቀፉ የፍትህ ፍርድ ቤት ጣልቃ ገብተው ይህንን ወረራ በማስቆም ምስራቅ ኢየሩሳሌምን ዋና ከተማ ያደረገችው ነጻ የፍልስጤም ግዛት እንድትመሰረት ጠይቀዋል። በተቃራኒው በእስራኤል በኩል አምባሳደር ዳኒ ዳኖን ሲከራከሩ አይሁዳውያን በይሁዳና ሳማሪያን ግዛቶች ላይ ያላቸውን የሰፈራ መብት በመጽሐፍ ቅዱስ በቶራና በቁርአን ሳይቀር የተረጋገጠ ታሪካዊ ትስስር እንጂ ህገወጥ ወረራ አይደለም በማለት የፍልስጤምን ውንጀላ አጣጥለዋል። በዚሁ መድረክ የሩሲያ አምባሳደር ቫሲሊ ኔቤንዚያ የምዕራባውያን ሀገራት እያደረጉት ያለው
ያለው ጫና የጋዛን የሰላም ስምምነት እያደናቀፈ ነው ሲሉ ሲከሱ፣ የአሜሪካዋ ተወካይ ጄኒፈር ሎሴታ በበኩላቸው አሜሪካ በሁለቱም ወገን የሚፈጸሙ ጥቃቶችን እንደምታወግዝና እስራኤል ህገወጥ ሰፋሪዎችን ለመቆጣጠር የምታደርገውን ጥረት እንደምትደግፍ ገልጸዋል። በአጠቃላይ ከምስጢራዊው የኤፍ-35 እና የአዋክስ አውሮፕላኖች መጥፋት እስከ አሜሪካ ወታደራዊ መቁሰልና መሞት፣ ከትራምፕ ኢኮኖሚያዊ ዲዳይ ማዕቀብ እስከ ኢራን የኒኩለር ስምምነትን ለማፍረስና አዲስ ቀጠናዊ ስርዓትን ለመፍጠር እስከምታደርገው ዛቻ እንዲሁም ከቱርክና እስራኤል ፍጥጫ እስከ ተመድ የጸጥታ ምክር ቤት የዲፕሎማሲ ሰጥ አገባ ድረስ ሁሉም እውነቶች የሚያሳዩት አንድ ሀቅ አለ። እርሱም ኢራን በአሁኑ ጊዜ በመካከለኛው ምስራቅ የፖለቲካ የኢኮኖሚና የወታደራዊ ኃይል ሚዛን ውስጥ በቀላሉ የማትገመት ከፍተኛ እምቅ አቅም ያላት፣ በጦርነትም ሆነ በዲፕሎማሲው መድረክ የራሷን አጀንዳ ማስፈጸም የምትችል ጠንካራ ተዋናይ መሆኗን ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ